ኮይን ላስቀምጥላችሁ እስቲ። ሄሎ ሄሎ። እሺ ሜምበር ሆኖ እሺ፣ ኮይን ላስቀምጥ ሜምበራችሁን። እኔ ግን ኮይን ወስዳችሁ ጋይስ ምትሰጡኝ ለኔ ጊፍት መልሳችሁ ጊፍት እንድትሰጡኝ እኮ አይደለም ጎበዝ። ወስዳችሁ ለኔ የምትሰጡኝ ከሆነማ ምን ያደርግ አበባ ምናምን ትሰጡኛላችሁ። የፖፑላር ምናምን የሚለው ምን እንደተክለው ነው አበባውን ሜምበር እንድትሆኑ እኮ ነው የምሰጣችሁ ለእናንተ እኮ ነው። ይኸው እዚህ ውስጥ አለላችሁ። አሁንም ኮይን የሌላችሁ ሰዎች ከዚህ ወስዳችሁ ሜምበር ሆኑ። ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ከ3 ደቂቃ በኋላ ነው የሚሰጣችሁ። ይሰጡኛል ስል የባሰ እኮ ይብስብናል። ታብ ላረገ ሰው ነው የሚሰጠው። እሺ ይህን 3 ደቂቃ ታብ ላረገ ሰው ነው የሚሰጠው። ሰው ታብ ካላረጋችሁ አይሰጣችሁም። ቆጥሮ እስኪጨርስ ድረስ ታብ አርጉና ከዛ ውሰዱ። ከላይ ጊፍት ስጠኝ። ይኸው ሰጠው። ከላይ ታብ አርጊና ውሰጅ። ሄሎ ሰላም። ቴንክ ዩ ሶ ማች ግን አመሰግናለሁ። ጤና ይስጥልኝ። እኔ ላወራህ ፈልጌ ላማክርህ ነው። ላወራህ እሺ ንገሪኝ። እኔ ከዚህ በፊት ትዳር ነበረኝና 3 ዓመት ቆይቻለሁ። ነገር ግን በፍቅር ሳይሆን በመከባበር ጀመርነውና እኔ እወደው ነበር። ልጅ አለኝ፣ ወልጃለሁ። ከዛ በመሀል ስንት ችግር በቤተሰቡ የመጣ የኔ የበደለኝ ነገር እየበዛ ሄደና በቃ ይሄ ሁሉ ክብር ምናምን ጥላቻ ብቻ ሆነ። አሁን አረብ ሀገር ነው። ድምፅሽ ግን ርቆ አሁን ቆይ ውጭ ልጣ ጫጫታ ነበረና አሁን ዱባይ ነው ያለሁት። እሺ ከመጣው 1 ዓመት የሆነና በቃ ከፍቅሩ ይልቅ ጥላቻ ሞላ። ይሄ የሚበድለኝ የነበረ በቤተሰቡ ለኔ ልክ ቦታ እንደሌለው የሚያሳየኝ ምናምን ሳስብ አሁን በእርግጥ ይቅርታ ብሎኛል፣ ግን በቃ ይቅርታ ላደርግበት አልቻልኩም። ከዛ ደግሞ ሌላ ህይወትም ልጀምር አልቻልኩም እና መሀል ላይ ሆንኩ። ምንድነው ግልጽ አድርጊ። ምንድን ነው ያደረገ ነበር? አሁን ለምሳሌ የኔ ቦታ በቤተሰቡ የሚመለከት ከሆነ እኔ ትንሽ ቦታ ራሱ አይሰጠኝም። በቃ በእነሱ የመጣ እስከ መጣላት እስከ መምታት ራሱ ይደርሳል። ትንሽ ከፍ ባለበት ነገር እኔ ሁሌም ፋይዳ ቢስ ያኔ ዋጋ እንደሌለኝ ያኔ ቦታ ዝቅተኛ ዋጋ እንደሌለኝ ያለሱ መኖር እንደማልችል ራሴ ከፍ ማድረግ እንደማልችል ምትንቀው ሰው የለ እንደዛ ያረጋኛል። አሁን ግን በቃ ይቅርታ ብለዋል፣ እንደተስተካከለ በመሃላችን ቤተሰብ ይሁን ገንዘብ እንደማይገባ ምናምን አውርቷል። ግን ለይቅርታ ቦታ የለኝም። በቃ ልቤ ጥቁር ሆኗል። ግን እዛም ሆኖ እኔ ሌላ ህይወት መጀመር አልፈልግም። ያኔ ከሌላ ወንድ ማለት ነው አይመጣልኝም። ራሱ ማለት ትዳር ላይ ናችሁ አልተፈታችሁ ማለት አልተፈታንም ነው የሚባለው። እኔ እንጃ። ከተለያየን 1 ዓመት ከምናምን ሆነን ያኔ ከቤት ወጥቼ ወደ ቤተሰብ ሄድኩ። ከቤተሰቦቼ ቆይቼ ደግሞ እዚህ ዱባይ መጣው። 1 ዓመቴ ነው እዚህ። እሺ ከተለያየንስ 1 ዓመት ከምናምን ማለት ነው። ከግንኙነትም በመሀል ስልክ እናወራለን። በቃ 1 ወር ሰላም ከሆነን 1 ወር ደግሞ 2 ወር 3 ወር ደግሞ እንዘጋጋለን። ያኔ ችግሩ ከኔ ነው ከሱ አላውቅም። እና ጨነቀኝ። ለጓደኞቼ እኔ እንደዚህ ብዬ ሳማክር ደካማ ጎኔ ስለሚመስለኝ ሲጀምር እኔ ኮንፊደንስ የለኝም። በቃ ቆሜ መራመድ ራሱ ምችል አይመስለኝም። እና ያንተ ቪዲዮ ሁሌም አየዋለሁ፣ ግን አደባባይ ወጥቶ እንደዚህ ነው ብሎ መጠየቅ ይከብደኛል። እችላለሁ ግን መጠየቅ ብዬ ግን ሲመረኝ እስቲ ልግባና ልጠይቅህ ብዬ ነው እኮ። አሁን ይቅርታ ተባብላችሁ ይቅርታ ጠይቆሽ ተማምናችሁ አልፋችሁታል። አሁን ያለፈውን ነገር መተው አልቻልኩም ነው እንጂ ሀሳብ አይደል? አዎ በቃ ልረሳው አልቻልኩም። በቃ ይቅርታው ራሱ ብሎኝ ጥሩ ነገር ሲያወራኝ
ጭንቅላቴ ላይ የሚመጣ ከምሩ ነው ወይስ የሆነ ነገር አስቦ ነው ወይስ ሊበቀለኝ ነው ወይስ የሆነ ነገር አልልህ። አሁን እኔ በእግሬ ቁም ያለው ተረዳኸኝ። በቃ ራሴ ችዬ ልጄም ራሴ እያሳደግኩት ነው፣ ራሴም እየኖርኩ ነው። ያኔ ከማንም በላይ ባልልህም በቃ የምፈልገው ነገር እያደረግኩ ነው። አሁን ይሄ ሆነው ይኸውልሽ፣ አሁን ተለያይታችሁ የራስሽን ኑሮ እየኖርሽ ነው ወይስ አንድ ላይ እየኖራችሁ ነው? ያ ነገር ከተፈጠረ በኋላ ግን በመሰረቱ አሁን ያልገባኝ አሁን አንቺ ይህንን ነገር መተው አልቻልኩም ልትይ የቻልሽው ነገር እሱ ግልጽ አልሆነልኝ። ምንድን ነው ስፔሲፊክ አድርጌ ውስጥ ምንድን ነው በቀጥታ የበደለሽ በደል ምንድን ነው? የበደለኝ አንደኛ ነገር አሁን እኔ ከሱ ጋር ትዳር ሳረግ እንደ ጓደኞቼ ብር እያለው ራሱ እንደ ጓደኞቼ እታያለው፣ እለብሳለው፣ እንዲሆናለው አላልኩም። አንገቴ ደፍቼ ለቤቴ፣ ለትዳሬ፣ ለልጄ፣ ለባሌ ነበርኩ። ተረዳኸኝ? ሰራተኛ መቅጠር አቅም እያለኝ አልቆጠርኩም። ልጄ ራሴን ያሳደግኩት። ልብስ ማሳጠብ ዋጋ አቅም እያለኝ ራሴን ለምን በቃ የእሱ ክብር ልሞላለት የቤት እመቤት በቃ ከትንሽም እስከ ትልቅ መሆን አለው ብዬ ስላሰብኩት ያን ግን እሱ የበሰበው በቃ ጧት በቢጃማ ቶቶኝ ሲሄድ በእንደዛ ቆያለሁ። ግን በዛ ልክ ቤቴ አጽድቼ የሚሰራ ሰርቼ ቤቴ ሙሉ ነው የሚበላም ብትል ልጄም ጽዳቱን ባሌም ጽዳቱ። በቤተሰቡ በመጣ ደግሞ ትንሽ ጊዜታት ከኔ ጋር ተቀምጦ ነበርና አዲስ አበባ ማለት ነው። በእነሱ ከመጣ በቃ እስከ መደብደብ መቶኝ አያውቅም። ያኔ ከዛ በፊት ነክቶኝ አያውቅም። ከዛ የሆነ ችግር አጋጠመውን በእነሱ የተነሳ ማለት ነው። እሺ ከዛ የሆነ ሲመረኝ እኔ ልጄ ይዤ ወደ ትግራይ ሄድኩ፣ ወይ ወደ እናቴ ማለት ነው። አንድ አመት ሙሉ እየኖረው ለኔ ገንዘብ እየኖረው በቃ ምን ተመጣለች የራሷ ጉዳይ ያለን በከፋ ቀን ሰዓት ቱተኝ የራሱ ህይወት ጀመረ። ያኔ ከሴት ጋር ምናምን ሳይሆን በቃ የራሱ ህይወት ኖርማል ህይወቱ ጀመረ። እኔ አንድ አመት ሚሆን አፈር በላው ልልህልችል ከናቴ ጋር ሆኜ በቃ የስንት ሰው ፊት አስተናጋጅም ገብቼ ምናምን ገብቼ በቃ የመጨረሻ ወደቅኩ። ከዛ ግን አረብ ሀገር ስመጣ ከእንደገና ቆምኩ። ግን ያም ያኔ እኔ በሁሉም ታመንኩለት፣ በክብሬም በስራዬም በትዳሬም በልቤም በሁሉም አይደለ። ግን ቢያንስ 25 ግማሽ እንኳን 50% ባይሆን የራስህ ቦታ መስጠት ነበረበት አይደለ? ያኔ የኔ የሚስቱ ቦታ መስጠት አለበት። ግን አሁን ዳግመኛ ለሱ ብዬ የራሳቸው ጉዳይ ብዬ ቤተሰቤ ከሄድኩ ሁለተኛ ቢጥለኝስ እፈራለሁ። ሁለተኛ ባይቀበለኝስ እንደገና በመሃል የሆነ ሰው ቢገባስ ብዬ እፈራለሁና እኔ እንጃ። አሁን ሁለተኛ ከወደቅኩ አልነሳም ሲጀመር። እሺ ሚዩት አርጊና አዳምጪኝ። አሁን አልገባኝ ነገር ነበር፣ ለዛ ነው እሺ ጠየቅኩሽ። ምክንያቱም ቀለል ያለ ነገር ይመስል ነበር ስትናገሪ። አንደኛ ስትወድቁ ጥለዋችሁ የሄዱ ሰዎች እና ስራቸው ያወጣችሁ ብለው ጥለዋችሁ ሄደው ሲነጋላችሁ ተመልሰው ስለመምጣት የሚያስቡ ሰዎች ካሉ ፈገግ በማለት ነው ምትሸኛቸው። ቤተሰብ ራሱ ለምን አይሆንም? ስወድቅ ዞር ብሎ ያላየኝና ስራ ያውጣ ቻለው። ጨልሞብኝ ስጨነቅ ስጠበብ ይሙት ይዳን ያላለኝ ሰው ስድን ከመጣ ማጋ ነው የሚመጣው። ኦልሬዲ እኮ ሞቷል ያ ሰው እኮ። ከገደለኝ ስሞት ሳጣጥር ፈገግ ብሎ እየሳቀ ያየኝ የነበረ ሰው ከሞትኩ በኋላ ምን ሊያደርግ ነው የሚመጣው? በቃ ኦልሬዲ ያ ሰው እኮ ሞቷል እኮ። የመጀመሪያው ሰው ወድቄ ከተነሳው በኋላ ሌላ ሰው ነኝ እኮ። አላውቀውም፣ አላውቃትም፣ አላውቃቸውም። ማንም ይሁን ማን ይቅርታ በጣም ኢምፖርታንት ጉዳይ፣ ሞስት ኢምፖርታንት ጉዳይ ቢኖር ይቅርታ። ይቅርታ የማደርገው ይቅርታ ስለጠየቀኝ አይደለም። አንድ ሰው እኔ እንቅልፍ መተኛ ስለምፈልግ፣ ሰላም ያለው እንቅልፍ መተኛ ስለምፈልግ፣ ሰላም ያለው ቀን ማለፍ ስለምፈልግ፣
ኑሮዬ ሰላም እንዲሆን ስለምፈልግ ይቅርታ ሳይጠይቁኝ ነው ይቅርታ ማድረግ ያለብኝ። ምናልባት እኮ ያ ሰው ይቅርታ የሚገባው ሰው ሆኖ ላይሆን ይችላል። ያደረጋችሁ የበደላችሁ የሰራችሁ ነገር ይቅርታ የሚገባው ሰው እኮ ላይሆን ይችላል። የዛ ሰው ይቅርታ መገባት ሳይሆን እኔ ሰላም ያስፈልገኛል፣ እኔ እንቅልፍ ያስፈልገኛል። ዝም ብዬ ህይወቴ ውስጥ በሌለ ሰው አንድ ጊዜ በበደለኝ ሰው ምክንያት እሱን እያሰብኩ ጭንቅላቴ መበጥበጥ የለበትም። ገብቶሻል? በድሎኝም እንቅልፍ ማጥቼ እንዴት ይሆናል? ስለዚህ ነቅዬ ማውጣት አለብኝ። በይቅርታ ነው ከውስጤ ማውጣው። ይቅር ብያለሁ፣ ምህረት አድርጌያለሁ። ግን ህይወቴ ውስጥ ይገባል ማለት አይደለም። ያ ሰው ድጋሚ እድል ያገኛል ማለት አይደለም። ገብቶሻል? ሳየው አልናደድም። መንገድ ላይ ባገኘው ሰላም እለዋለሁ። ያንን ሰው ወድቆ ባገኘው ላነሰው እችላለሁ። ቂም የለብኝም። ከውስጤ ኮምፕሊትሊ ነቅዬ ነው ማውጣው። እንደ ማንኛውም ናቹራል ሰው በቃ ማንኛውም ሰው ነው ያ ሰው ለእኔ ማለት። ገብቶሻል? ሰላሜን አገኘው። ስለዛ ሰው ጥላቻ የለኝም። ባየሁት ቁጥር አያረገኝም። ለምን ድኛለሁ? የዳንኩት በይቅርታ። ግን ድጋሚ ህይወቴ ውስጥ ግን ስልጣን አያገኝም ያ ሰው። ይሄንን ነው ማድረግ ያለብሽ አንቺ። ይቅር በይ። ገብቶሽ? ይቅርታ ስታረጊ ጥላቻ ውስጥሽ ላይኖር። ያ ሰው ያደረገሽ ነገር ጥሎሽ ሄደው የሰራሽ ነገር ድርጊቱ ምናምን ጭንቅላትሽ ውስጥ ሆኖ የሰራኝ እኮ የሚያስብል ቁጭት መኖር የለበት። ሪላክስ። ይቅር ስትይ ከውስጥሽ ታውጫዋለሽ። እንደ ማንኛውም ግለሰብ ነው ይሄ ሰው ላንቺ አሁን ምድር ላይ ገብቶሽ የትም ብታገኙ ጥሩ የጊዜ ሰላምታ ስትሹ ምታልፊ ማለት ጥላቻ የለብሽ። ግን ባልሽ ሊሆን አይችልም፣ ገሎሻል። ለየትኛዋ ባል ሊሆን ነው የሚመጣው? ስልጣን የለውም በህይወትሽ ውስጥ ገብቶሻል። ይህንን ማድረግ ያለብሽ። አመሰግናለሁ በእውነት አንዳንዴ ሰው አውርተኸው ትክክለኛ ውጤት መልስ ቢሰጥህና የሚረዳህ ይለያያል። አንዳንዴ ሰው ስታወራ ራሱ እዛ ቦታ ላይ አይቶት ወይም ገብቶት ስለማያዩ የእነሱ ህይወት ምናልባት ካንተ ህይወት የተለየ ስለሚሆን አንዳንዴ ይቀልዳሉ፣ አንዳንዴ ደግሞ የራሳቸው መስፈርት ያስቀምጣሉ። ለአንተ ግን አመሰግናለሁ። ያኔ ኦኬ ብለህ ስለሰማኸኝ እግዚአብሔርን ምንም ማለት ነው። በአንተ ምክር እሞክራለሁ እና ጠንካራ ሴት ትሆናለህ። እሺ፣ እሺ፣ እናት በርቺ። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። እሺ፣ አዎ ጥለዋችሁ ሄደው ከዛ ስትነሱና መሳቅ ስትጀምሩ ትንሽ መዘነጥ ስትጀምሩ ሲያምርባችሁ ሳቃችሁ መለስ ሲል እንደ ዘመድ እንደ ወገን ምናምን አክት የሚያደርጉ ሰዎች 3 ወር ቤት ተከራይታችሁ መሳቅ አለባችሁ። ለእንደዚህ አይነት ሰዎች ለሞራላቸው፣ እንደዚህ አይነት ሰዎች ሞራላቸው በጣም ያስደንቀኝ። ደግሞ ጻድቅ ለመሆን አትሞክሩ ጋይስ፣ አትሞክሩ ጎበዝ። ምድር ላይ ነው የምትኖሩት፣ የሰው ልጆች ናችሁ። ፈጣሪ ብቻ ነው ፍጹም ይቅርታ ያለው። ስትመታ ትቆስላለህ፣ ጠባሳ ይዛል ሰውነት፣ አለቀ። የሰው ልጅ ነህ፣ ወደደም ተጠላም ይሄ። እሺ ጤና ይስጥልኝ። ሄሎ፣ ኦኬ። ተወደደም ተጠላም የሰው ልጆች ነን ጋይስ። ስትቆረጡ ትደማላችሁ። የተቆረጣችሁበት ቦታ ጠባሳ ይይዛል፣ ምልክት ይይዛል። ሰው ይቅርታ አደርግልሃለሁ ግን አረሰው። ምን ላድርግ? ተፈጥሮዬ ነው። የሰው ልጅ ስጋን ይለጋል። ሄሎ፣ ወደቀች። ምንድነው? በርጋ መፈጥፈጥ በዛ፣ መፈጥፈጥ በዛ። ሚንበር
እንደ ድንገት የአንድ ሀገር ልጆች ነን፣ ግን ከዛ በፊት አላውቀውም ነበረ። እሺ የሆነ ዕቃ ልገዛ ሱቅ ሲሄድ ጊዜ የእሱ ጓደኛ ሱቅ ነበር የሄድኩት። የማ ይሰማላ? አዎ ይሰማል። ጓደኛው ጋር ነበር የሄድኩት ዕቃ ልገዛ ይቼ፣ አሁን የፍቅረኛ ጓደኛ ማለት ነው። እሺ ከዛን ተጓደኛዬ ጋር ነበር አብረን የቆምነው እና መጣና አናገረኝ። ሰላም እንዴት ነሽ ምናምን አለኝ። ከዛን እኔም ደህና ነኝ ምናምን አልኩት። ከዛን አወራን። እዚህ ሀገር ነሽ ምናምን አለኝ። አዎ እዚህ ሀገር ነው የምኖረው፣ አይቼሽ አላቅም ምናምን አለኝ። እኔም አንተን አይቼሽ አላቅም ምናምን አልኩት። ከዛን ቁጥርሽን ስጭኝ አለኝ። አይ አልሰጥክም እኔ ስልክ የለኝም ምናምን አልኩት። አውቄ ማለት ነው ግን አለኝ። ከዛን በቃ ሲለምነኝ ጊዜ ቁጥሬን ሰጠሁት። ወደ ቤት ተመለስኩ። ማታ ላይ ደወለልኝ። ከዛን አወራን። ያው መጀናጀን ጀመርን። በዛው በቃ እኔ በጣም አፈቀርኩት ምናምን ነገር። ተመልሼ አንድ ሰሞን ላይ ምንም አላልኩትም፣ አልተጣላንም፣ ጠፋብኝ እስከ መጨረሻው ማለት ነው። እሺ ከዛን ጠፋ። ስደውልለትም አያነሳም፣ ስልኩም ዝግ ነበረ። በጣም ተጨንቄ ነበረ። ከዛን እኔም ከሆነ ሰው ጋር ተዋውቄ ምናምን ያው የተጃጃልኩ ነበረ። ከዛን ተመልሶ መጣ እሱ ሌላ ሰው ጋር። ከዛ ሰው ደግሞ ከሌላ ሰው ጋር ተዋውቄ ነበረ። ለዛ የተዋወቅኩ ሰው ደግሞ ብዙ ነገር ያደረኩለት፣ አሌክስ የአንገት ብሬን ሸጬለት፣ በቃ ከቤተሰቦች ሁላ ተጣልቼ አገር ቀይሬ ከቤተሰብ ብር እየሰረኩ እየሰጠሁት። ልጁ ምንም የለውም እና በጣም ነበር የሚያሳዝነኝ። ሁሌም ችግር ስለሚያወራ በጣም ያሳዝነኝ ነበረ። እሺ ከዛ እንደዛ እሱ መጣ። ሲመጣ ጊዜ በቃ እኔ ፊት ነሳሁት። እንዴት ነው የጠፋከው? አልደወልክልኝም፣ እየጠበቅኩ ነበረ። እኔ ደግሞ አዲስ ህይወት ጀምሬያለሁ አልኩት። ይሄኛውን ግን አላፈቅረውም፣ እንደዚሁ አለ አይደለ? ከዛ ወይኔ እየፈራሁ ነው። እሺ አይዞሽ። ከዛን አሌክስ እንደዛ ታረቅን። ያው መታረቅ እንደ ድሮ አይደለንም፣ ግን ያው ታረቅን። ግን በጣም ነው የማፈቅረው። አሁን ላይ እኔ ሌላ ሀገር ያለሁት እዚህ እየሰራው ነው እና ከዛን በቃ እየተለያየ ምናምን እንገናኛለን። ገባክ? አለ አንድ ወር 2 ወር ምናምን ይጠፋብኛል። ከዛን እኔም ግን በጣም ነው ጥፋት ማጠፋ፣ በጣም ነው ሰው ማናደድና ከዛን አሁን እዚህ ላይ ያለሁትና አሁን እየተደዋወልን ነው፣ እናወራለን። ከዛን እንዳለኝ ማለት ነው ሁለታ እንዳለኝ እኔ እኮ በጣም ነው የምወድሽ፣ ከአንቺ ጋር መኖር እፈልጋለሁ። እንደዚህ ግን ብሎኛ አያውቅም። ታውቃለህ? ወደፊት ማለት ነው አብረን እንኖራለን ምናምን ብሎኛ አያውቅም። ከዛን ከአንቺ ጋር መኖር እፈልጋለሁ እና እኮ እንኖራለን። እኔ እኮ በጣም ነው የምወድክ፣ ሽማግሌ ልክ ምናምን። በሃይማኖት ግን እንለያያለን አሌክስ። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። እሺ ከዛን እንደዚህ አለኝ፣ ከአንቺ ጋር መኖር እፈልጋለሁ፣ አብረን ስራ መስራት አለብን። እሱ ድሮ ስራ እንደሚሰራ ለማውቀው፣ አሁን ግን ስራ አይሰራም፣ ትቷል ስራው ማለት ነው። እሺ ይሰማል አሌክስ? ይሰማል። ከዛን እንዳለኝ ከአንቺ ጋር መኖር ፈልጋለሁ። የኛ ሀገር አብረን ነው ሀገራችን፣ ታውቃለህ? እዛ መኖር አልፈልግም፣ ወይ አዲስ አበባ ወይ ደግሞ አዳማ አብረን እንኖራለን ቤት ተከራይተን ምናምን አለኝ። ከዛን ሲን ጊዜ እንዴት ለው እንዴ አንድ ሴት ሽማግሌ ሳይላክ ሳታገባ እንዴት ነው ከአንድ ወንድ ጋር የምትኖረው? ምን የምታፈቅረው ምናምን አልኩት። እንዴ ምን ችግር አለው ምናምን አለኝ። አይ ለኔማ ችግር አለው፣ እናቴም ደግሞ አትለቀኝም፣ አንተ ጋር እኮ ቤተሰቦቼን ነው የማጣው ምናምን አልኩት። ደግሞ በሃይማኖትም እንለያያለን፣ እሱ ችግር የለውም አለኝ። ከዛን አብረን መስራት፣ አሁን ስራ የለውም ብዙም እንደዛ ያለው ልጅ አይደለም። ገባት? በቃ ይሄን ሰሞን ከአንቺ ጋር መኖር ፈልጋለሁ፣ ወደፊታችን ነው የምናስበው፣ ከአንቺ ጋር ለመኖረው ምናምን። ግን አንዳንድ ሰሞን ላይ በጣም ይሰርበኛል፣ ታውቃለህ? የማይሆን ስድቦች ምናምን ይሰርበኛል ማለት ግን ማጣት አልፈልግም አሌክስ። ከሱ ጋር ሲሆን በጣም ደስተኛ ነው። እኔ እንጃ እኔም ስለማናድደው ይሆናል፣ ግን የማይሆን ስድቦች ምናምን አለ አይደለ? ዝም ብሎ ይጠረጥረኛል። እሺ መጠርጠራ ይጠረጥረኛልና ከዚህ ወንድ ጋር ከዛም ወንድ ጋር ለምታወሪው ምናምን ይለኝና ይሰርበኛል። እኔም ያው
ግን አሌክስ ከሱ ጋር ሲሆን በጣም ደስተኛ ነው የምሆነው። ትገባክ? ምንም ነገር አያስደስተኝም ከሱ ጋር ሳወራ። ብዙ ሰዓት ነው አብረን የምናወራው፣ እስከ 3 ሰዓት 4 ሰዓት ምናምን እናወራለን ማለት ነው። እሺ። እና በጣም ደስተኛ ነኝ ከሱ ጋር እና ማጣት አልፈልግም። እና ምን ትለኛለች? ብዙ ማውራት አልችልም። እሺ በጣም ይቅርታ። እድሜሽ ምን ያህል ነው? ይፈራው ያወራ እድሜ 21 ነው። አሁን ወራ 22 እየሄድኩ ነው። እሱም ልጅ ነው ታውቃለህ። 22 ነው እሱም። ህፃናት የጨበራ ተስካር ልታረጉት ነው። ግዴታ ነው ፍቅረኛ ሊኖርሽ በዚህ እድሜሽ? ግዴታ አይደለም፣ ግን አንዳንዴ ብቸኝነት ምናምን ያስጠላል። እኔ ደግሞ ከሰው ጋር ስታወራ ምናምን ደስ ይላል። ምንድን ነው የምታወሩት? እዛ እስቲ ንገር። አሁን ስትደዋወሉ ምናምን እስቲ ስለምን ነው የምታወሩት? ጌታን አሌክስ ቀን ስራ ላይ ነው የምውለው። ሌሊት ዝም ብዬ ከሱ ጋር ሳወራ ነው የማድረው። 4 ሰዓት 5 ሰዓት ዝም ብለን እናወራለን። ሌሊት ላይ ምንድን ነው የምታወሩት? እስቲ ሌሊት ላይ ምንድን ነው ስፔሲፊክ አድርገሽ ንገሪኝ። እንደዚህ የምናወራው በይስ ብዙ ነገር ነው የምናወራው። በቃ እንጃ የሆነ ነገር እናነሳለን። እሱም ሲያነሳ በዛ ነገር ላይ እናወራለን። ከዛ አውርተን ደግሞ እንጨቃጨቃለን። አይ የምታነሳው ነገሮች እኮ አሉ አይደለ? በቃ እኮ አሁን ለምሳሌ ስለ ውሎዬ ምናምን ምን ስለ ውሎ በቃ ፍቅረኛሞች እንደሚያወሩ እንደሚጀናጀኑት ነው የምንጀናጀነው። ፍቅረኛሞች እንዴት እንደሚያወሩ ከሆነ እኮ ስለማላውቅ ነው። ያው ሲንግሎች ማህበራ እንትና ዋና ሊቀመንበር ስለሆነ ፍቅረኛሞች እንዴት ነው የሚጀናጀኑ የሚለው በጣም ትንሽ ትንግርት ስለሆነብኝ ነው። አሁን ያውልሽ ሚዩት አርጊ፣ እስቲ ሚዩት አርጊ። ምንም ፍሬ አልባ አቅጣጫ የሌለው መድረሻ የሌለው አላማ ገቢ የሌለው መንገድ ነው እየተጓዝሽ ያለሽው። መቼ ለምን እንደምታደርጊው እንኳን አታውቂም። ያለሽበትን ነገር እንደምታወሩ ስልሽ እንኳን በቃ ስራ እንዴት ነው ብሎ እንዴት ነው በላ ሆይ ጠጣ ምንድን ነው? አሁን ይሄ ህፃናት ናችሁ ሁለታችሁ፣ የ21 ዓመት ልጆች ምንድን ነው ፍቅረኞች ናችሁ። ከዛ በኋላ ተደዋውላችሁ ስለ ውሎና ስለ አዳሩ ጠይቂዋለሽ፣ እሱም እንደዛው ያወራሻል። በቃ ይሄ ነው ፍቅረኛ። እኮ በየትኛውም እምነት የተከለከለ ነው በመሰረቱ። አግቡ ነው፣ እሱ ደግሞ ጊዜ ይፈልጋል። ዝም ብለሽ ተነስሽ የምትሄጂበት አላል። ሁለተኛ የተለያየ እምነት ነው ተከታዮች ነን ብለሽኝ እሱ ላይ እንዲህ ነው አልልሽ፣ ግን መጠየቅ አባት ነው። እንዴት ነው መሄድ ያለብኝ? ይሄ ጉዞ የት ድረስ ነው የሚያደርሰኝ? ወንዝ የማያሻግር ጉዞ ነው የምትሄጂው። ገብቶሻል? ፍቅር እንኳን እንደው አላቸው እነዚህ ልጆች እንደው ቢባል ገና ልጆች ናቸው። በዚህ እድሜያችሁ ምንም የምታውቁት ነገር የለም። ጊዜ ማባከን፣ መጨቃጨቅ፣ ጭቅጭቃሽ ከምትዋደዱበት ጊዜ ይልቅ የምትጨቃጨቁበት ጊዜ ይበልጣል። ይህም ገና አልበሰላችሁም ሁለታችሁ። እንዲህ ተሞጋግሳችሁና ተሟሙቃችሁ ከዛ ነገ የት ለመድረስ እንደሆነ ግልጽ አይደለም። የትም አትደርሱም። ያው ጨጓራ በሽተኛ ሆነሽ ነው የምታርፊው። ስለዚህ የኔ እናት አርፈሽ ተቀመጪ። 21 ዓመት ከ21 ግን ማያልፈው እዚህ ቤት በሰላም ነው ጎበዝ። እኔ እድሜያችሁ ጥቂቶች ናቸው 30 ምናምን ብለውኝ የሚያውቁት ትንሽ ደፈር ያሉት። እድሜ ስትጠየቁ ከ21 ላለማለፍ ወስናችኋል። 21 22 ከ23 የዘለለ የለም እስካሁን። አውቃችሁ ነው ወይስ እንዴት ነው? የሴቶች እድሜ ከ23 አያልፍም ተብሎ መግለጫ ወጥተዋል። ኤኒዌይስ እንደ እድሜ ሹኝሽ የኔ እናት ስራ ስሪ። ስራ እንኳን ገና ተማሪ መማር ነው ያለሽ በዚህ ሰዓት ራሱ። አንቺ ትኩረትሽ ሌላ ነገር ላይ አድርጊ፣ አትጃጃይ። እሺ። ሁለተኛ ከእሱ ጋር በፊት የምጃጃለው ሰው አለ ብለሽኛል። በቃ እድሜሽ እንደዚህ እንድትሆኚ ፋይሬጅ ላይ ነሽ። ስለዚህ ቆጠብ በይ። ሴት ልጅ ነሽ ደግሞ በዛ ላይ ኳስ በመሬት ተግባባ። እሺ አሌክስ፣ ጓደኞች ምን ይሉኛል የሚለውን ፈርተሻቸው ነው ያላወራሽው የነበረው? ለዛ አይደለም አሌክስ። ልጁ ደግሞ በጣም ነው የሚያምረው። እውነት ምኑን ነው የወደድሽ? በቃ እንዳላጣው እፈራለሁ።
ምን የወደድሽለት? ደስ ይላል። ወንዳ ወንድ ነው እና ደስ ይላል። ሁሉ እኔ እንደምወደው አይነት ወንድ ነው። በጣም ነው የሚያምረው። መልኩ፣ አስተሳሰቡ ጌታን በጣም ነው የሚያምረው። እንዳየሁት ነበር ልቤ የተረገጠው። አስተሳሰቡንማ ነገርሽን እኮ አንቺ። ይቀናል፣ ይጨቃጨቃል፣ ሰላም አይሰጠኝም አልሽ እኮ። ምኑን ነው አስተሳሰቡንማ? እስቲ ቆይ፣ እኔም እኮ በጣም ነው የምጨቃጨቀው። በቃ እንጂም ትጨቃጨቂያለሽ። እሱ ምንሽን እንደወደደልሽ አፍቃር ፍቅር እኮ ይኸውላችሁ፣ እኔ ድርቅና በጣም ደረቅ ነኝ። ድርቅናሽን ነው የሚወድልሽ ወይ? ልክፍት ትምህርት ተማሪ፣ ስራ ስሪ። ትምህርት አይገባኝም አሌክስ፣ እውነት እኮ ይኸውልሽ፣ አሁን ገና ለፍቅር ምናምን ገና ነሽ የምትጃጃይበት እድሜ። አሁን ይቆጭሻል ጊዜው ሲሄድ፣ ገብቶሻል? አሁን ኢነርጂሽን ልታባክኝበት የሚገባው ብዙ ጉዳዮች አሉ። ብዙ ልትለፊለት የሚገባ ጉዳይ አለ። ብዙ ልትደክሚለት። አሁን እኛ ሀገር ማለት ነው አሌክስ፣ ልንገርህ፣ አሁን እዛ ሀገር ቤት ከሄድኩ ልጅ አታገባም እንዴ ምናምን ይላሉ። በቃ ታምራለች፣ ለምንድን ነው የማታገባው ምናምን ይላሉ። አይምሮ የሚነካ ነገር ነው የሚያወሩት። እናቴም አግቢ፣ በቃ እንደዚህ ዝም ብለሽ ሰው ሀገር አትንከራተቺ፣ ወይ አግቢ ወይ ደግሞ ትምህርት አልተማርሽ፣ ያንቺ መጨረሻ ምንድን ነው ትለኛ። እኔ ደግሞ ትልቅ አላማ አለኝ ወደፊት የማሳካው። አሁን የማግባት አላማ የለኝም እኮ። ስለዚህ አሁን የማግባት ሀሳብ ከሌለሽ አንደኛ እየሄድሽበት ያለሽበት መንገድ ዝም ብሎ የሞቀታ ነው። ገብቶሻል? በማስተዋል የሚካሄድበት መንገድ አለ። ስለዚህ አደብ ግዢ እያልኩሽ። እሺ ተግባባሽ? እሺ እሺ አሌክስ፣ እንደዛ። እሺ ቻው። እሺ አመሰግናለሁ። ቻው። እሺ ቆንጆ ነው አለች። ቆንጅና የታችሁ የምትጠብሱ ሰዎች ነፍስ ይማር። የህሊና ጸሎት እናደርግላችኋለን። ቆንጆ ነው፣ ቁመ ነው፣ ለግላጋ ነው፣ ሰንደቅ ያሰቅላል፣ አፍንጫው ሰልካካ ነው፣ አረማመዱ፣ አካሄዱ፣ ደረቱ፣ ፀጉሯ፣ ጥርሷ፣ አይኗ፣ አቋሟ ምናምን ብለህ ስገባ ሰይፍ ነው የሚበላ። ልብ ከሌለ ምን ዋጋ አለው? ልብ ያለው ሰው ምረጡ ጋይስ። ልብ ነው ዋናው ቁም ነገር። ስለዚህ አደብ ማስገዙ ከሆነ ጊዜ ራሱ አደብ ያስገዛችኋል፣ አልሰማ ካላችሁ። እሺ እንቀጥል እስቲ፣ እንቀጥል እስቲ። 24 ደቂቃን የቀረን። የመጨረሻውን ዙር ኮይን ላስቀምጥላችሁ እስቲ፣ ኮይን ላስቀምጥላችሁ እስቲ። ቆይ ላስት ዳንስ ነኝ። ሄሎ ሀይ፣ ሰላም ነው? ሰላም። ቆይ አንዴ የመጨረሻው ዙር ኮይን ነው ይሄ። 1600 ሰዎች አላችሁ። ከዚህ ውስጥ ተሻምታችሁ ወስዶ ከዚህ ውስጥ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካ ሜምበር ለሆነ የመጨረሻው ዙር ነው። ግን ታብ ላረገ ሰው ነው የሚሰጠው ይሄንን ዙር። ታብ ላረገ። እሺ ታብ ማለት ይሄን 3 ደቂቃ ሳያልቅ እስኪያልቅ ድረስ ታብ ላረገ ሰው ነው የሚሰጠው። እሺ እንኳን ደህና መጣሽ። ኦኬ፣ እኔ ወንድም እንኳን ደህና ቆየኸኝ። እንዴት ነህ? ይመስገን ፈጣሪ። ምን እንታዘዝ? ኦኬ፣ ቅርታ፣ እኔ ሰው እንድታፋልገኝ ነበር የፈለኩት። ሰው እንድታፋልገኝ? የአባቴ እንድታፋልገኝ ፈልጌ ነው እኮ። ምንድን ነው? ምን ተፈጥሮ? ምን ተፈጥሮ? ኦኬ፣ እኔ እናቴ ትግሬ ነች እና አባቴ ኦሮሞ ነው። ከዛ ኦሮሚያ ክልል ውስጥ ነበር የምንቀመጠው፣ ያቤሎ የሚባል አካባቢ። ከዛ ብጥብጥ ተጀመረና 2011 ወደ መቀሌ ገባን፣ ወደ ትግሬ። ከዛ ወደ እኔ ደግሞ ወደ ሰው መጣሁኝ። የአባቴን ስልክ ነበረኝ፣ ብጥብጥ ሲነሳ ጠፋብን። ከዛ ወደ 7 ዓመት ከ2012 አላገኘውንም፣ ፈልገንም አጣ ነው። አንድ ጊዜ ከጆን ዳንኤል ከመታሰሩ በፊት አስገብተውኝ ነበር፣ ግን ላገኘው አልቻልኩኝም። እኮ እንደዚህ በሚዲያ ምናምን እንትን ብለሻል? የአንድ ጊዜ ብዬ ነበር፣ ግን ያኔ ወዲያው ታስሮ ነበር። ጆን ዳንኤል ከመታሰሩ በፊት አስገብተውኝ ነበርና
አልቆየም ግን ተያዘ እናወራለን ብሎኝ ታሰረ እኮ። አሁን ታዲያ ማድረግ የምችው እንደዛ ነው ሚዲያ ላይ ወይ አሁን በፊት አሁን ምን እንዴት እንደሆነ ያው የጠፋ ሰው ሲጠፋብን ሰዎች በፊት ሬዲዮ ላይ ነው የሚነገረው። ያው ለፖሊስ ካረሳ ሲሆኑ ታመልክቻለሽ፣ ከዛ በኋላ ሬዲዮ ላይ ይነገራል። እንደዛ ነበረ ሂደቱ። አሁን ከቻልሽ ሚዲያ ላይ ኢቢኤስ ምናምን እያሉሽ ነው ከታች እዛ ሄደሽ ሞር መረጃዎችሽን አሰባስበሽ ማለት ነው እንደዛ ብታረጊ ይገኛሉ ብዬ አስባለሁ። ከዛ ውጭ ደግሞ ያው ፈጣሪም ደግሞ ይርዳሽ። ግን ሚዲያ ላይ ትልቅ ሚዲያ ገብቶሻል። ይሄ አሁን ቴሌቪዥን ጣቢያዎች ምናምን ሬዲዮ ላይ ቢሆን በጣም ጥሩ። ኦኬ እኔ የፈለኩትኝ አሁን እዚህ እኮ ለምሳሌ እኔ ሀገሩን አውቀዋለሁ ገብቶካል። እኔ ያለሁኝ ሳውዲ ነው፣ ማግኘት አልችልም። እናቴ ሮማ ወደዛ መሄድ አትችልም ገብቶካል። አሁን ለምሳሌ የአቤል አካባቢ የሚኖር ካለ ስሙን ነግረዋለሁ እና የሚያውቀው ካለ ምክንያቱም ብዙ ሰው ነው ያለው። የት ነሽ አሁን? እኔ ያለሁኝ ሳውዲ ነኝ። ሳውዲ ኦኬ። አልሄድሽም ወደ ሀገር ቤት? ኖ አልሄድኩም። ሄጄ ነበር 2014 ግን ተመልሼ መጣሁኝ በአዲስ አበባ። ያኔ ብጥብጥ ነበር ትግራይ ውስጥ እና ተመልሼ ነው የተመለስኩት እኮ። አሁን እዛ ብትሄጂ አሁን ሄደሽ ደግሞ በአካል ነገሮችን እንትን ለማድረግ ብትሞክሪ እኮ በጣም ጥሩ ነው እንደ ሀሳብ። እኔ መሄድ አልችልም ምክንያቱም እኔ ህገ ወጥ ነኝ ገብቶካል። እኔ ያለሁት ሳውዲ ነኝ። አሁን እናቴ ያለችው መቀሌ ናት። እሷም መሄድ አትችልም እኮ። አሁን እዚህ ውስጥ ያሉ ሰዎች ካሉ እዛ አካባቢ ለመጠየቅ ነው ያ እንደዛ ነው የፈለግኩት። የአቤል አካባቢ የሚኖር ካለ ወደ አርባ ምንጭ የሚኖር ሰው ካለ ራሱ ያስፈልገኛል። ወይ አርባ ምንጭ ወይ ኮንሶ የሚባል ሀገር አለ ገብቶካል። እዛ አካባቢ ይኖር ካለ እንደዛ ያልኩኝ ያፈልገዋለሁ። እሺ ያው ጋይስ ሰምታችኋል። እስቲ እዛ አካባቢ የምትኖሩ ሰዎች ፎሎ አርጓትና እንትን አድርጊ። አንቺም ደግሞ ፖስት አድርጊ ቲክቶክሽ ላይ እሺ። እዛ እኛም ሪፖስት እናደርግልሻለን። እሺ አይዞሽ፣ በጣም እሺ። ያው ከባድ ነው አይደለ? ከባድ ነው ቤተሰብ ሲጠፋ። እሺ ሄሎ ሜምበራችሁ መልሱ ጋይስ። ይኸው ከዚህ ውስጥ ጥሩና ኮይን ከፍ እንደካኔ ቀረን ኦልሞስት 20 ደቂቃ ይቀረናል። ይሰማል? ሄሎ አሁን እስኪ የተናገረችው ህይወታችንን እዛ አካባቢ ያላችሁ ሰዎች ኮንታክት አድርጓት። እሺ ያው መረጃ በመለወጥ መጥፎ አይደለም። እሺ አትጋፉ። በር አካባቢ ምንድን ነው ግፊያው? ኮይን ውሰዱ። 247 ብቻ ነው እስካሁን የተወሰደው። ሄሎ ሰላም ነው። ጤና ይስጥልኝ። እንኳን ደህና መጣሽ። ይሰማል? እንኳን ደህና ቆየ። ደህና ነኝ ይመስገን ፈጣሪ። ምን እንታዘዝ? ወይ ታስገባል ብዬ አላሰብኩም፣ ግን አስገባ። ደህና ነኝ ይመስገን ፈጣሪ። ምን እንታዘዝ? ኦኬ ያው ብዙ ነገር አለ ግን ከየት እንደሚጀምር አላውቅም። ግን እና ፈራሁት በእናትህ። አይዞሽ ነገር እና በጣም ማመሰገን እፈልጋለሁ። እሺ መጀመሪያ እና ብዙ ትምህርት ወስጃለሁ ካንተ። እውነት ጠንካራ ሰውኝ ያለው እና ብዙ ጊዜ ማለት ነው እና ፈራለው ማለት ወይ
ፈርተሽ ነው? አፍረሽ ነው? ወይኔ ይቅርታ፣ አፍረሽ ነው? በእውነት በጣም ነው እና ማለት ሰው ባለበት ቦታ የሆነ ማውራት አልችልም እና ለምን እንደሆነ ላቅምና የሆነ ብዙ ጊዜ ውስጤ ላይ ያለው ነገር በንግግር መፍታት አልችልም እና እምባ ነው የሚቀድመኝ የሆነ በቃ እና አሁን ይሄ ነው እየተፈጠረ ያለ። አሁን በውስጤ ብዙ ነገር አለ ማውራት የሚያወራው ነገር እና ከውስጥሽ ካላወጣሽውና ካልተናገርሽው እኮ እና ማውራት አልችልም ብዙ ጊዜ ዳለው እና ማውራት አልችልም ማለት እውነት ውስጥ ላይ ብዙ ጊዜ እውነት አለ፣ ግን ያ እውነት ተሸፍኖ ነው የሚሆነውና የሆነ ያን ጊዜ አለቅሳለሁ በቃ እና የሆነ ማውራት አልችልም ውስጥ ላይ ያለ እውነት እኮ ምንድን ነው ውስጥሽ ያለው ነገር ንገሪኝ እና እንዴት ማለት ማጥፋት እችላለሁ? ፍርሃት ነው? ፍርሃት ምንድን ነው የሚያስፈራሽ? ማን ነው? ሰው ምን ይለኛል ነው? ሰው ምን ይለኛል እና ሰው ምን ይለኛል በማለት ነው ብዙ ጊዜ የሚጎዳው እና ብዙ ጊዜ ማለት ለበቃ ሰው ምን ይላል በማለት ይጎዳለሁ። እድሜሽ ምን ያህል ነው? ሀያ ምናምን ይሆናል። እሺ ሚዩት አርጊና እስቲ አዳምጪ። የሚጠቅምሽ ነገር ልንገርሽ። አንደኛ በእርግጥ ያው እድሜሽም ስለሆነ ገና ነሽ፣ ግን በራስ መተማመን ማለት አንቺ ምንም አርጊ ምን ማንም ግድ አይሰጠው ለአንቺ ምንም ሰራሽ ምንም አደረግሽ ማንም ስለ አንቺ ግድ አይሰጠው። ስለዚህ ማድረግ ያለብሽን አርጊሽ፣ መናገር ያለብሽን ተናገሪ፣ መሆን ያለብሽን መስራት ያለብሽን ስሪ። ስለ አንቺ ህይወት ተጨንቆ ወይም የአንቺ ህይወት አሳስቦት እንዲህ ብታረግ ብሎ ስለ አንቺ ግድ የሚሰጠው ነው። ለጊዜው ብታወሪም ባታወሪም ብትኖሪም ባትኖሪም ሰው ስለ አንቺ ማለቱን አያቆምም ምንም ነገር። ገብቶሻል? ቢል አይሻልም? የምታረጊውን አድርገሽ የፈለገው ማንም ምንም አያመጣም፣ አያስተዳድርሽ፣ አያኖርሽ። ገብቶሻል? ስለዚህ ሪላክስ፣ ዘና በይ። ማድረግ ያለብሽን መናገር ያለብሽን ተናገሪ። ድፍረት፣ በራስ መተማመን ማለት ምን እንደሆነ ታውቂያለሽ? ሰዎች ይወዱኛል ማለት ሳይሆን ሰዎች ቢጠሉኝም ግድ አይሰጠኝም፣ ምንም ስለኔ ቢያሰቡ ምንም አያመጡ ብሎ ማሰብ። ግድ የሚሰጥሽ ከሆነ ግን እንዲሁ ጭምት ሆነሽ ምጥነው። ስለዚህ ከዛሬ ጀምሮ ስበሪው ማለት ነው። ይህንን ለመለማመድ ምን አርጊ መሰለሽ? ቀላል የቤት ስራ ልስጥሽ። ቤት ውስጥ ጓደኞች ካሉሽ አብረሽ ምትሰሪያቸው ምናምን ከሌሉም ወደፊት አንድ ሰው ቁጭ አርጊና ሀሳብሽን ማውራት ለዛ ሰው ተለማመጂ። ቁጭ አርጊና ለዛ ሰው መናገር። አንድ ሰው ከሆነ ችግር የለውም፣ የሚያስፈራሽ ነገር የለም። ከዛ ሁለት ሰው አርጊያቸው በሌላ ጊዜ ቀስ እያልሽ ለሁለት ሰዎች ሀሳብሽን መናገር ነው። ይከብዳል፣ ግን ከሁለት ሰዎች ጋር እየተለማመድሽ ትመጫለሽ። 3 ሰው 4 ሰው እያረግሻቸው ስትመጪ እየሰፋ ሲመጣ ነገር ለሙሉ ቤተሰቦችሽ ቁጭ ብለሽ ሀሳብሽን መናገር ትለምቻለሽ ማለት ነው። በዚህ መንገድ ራስሽን አለማምጀው አሰልጠኝ ነው ማለት ነው። ጊዜ ይፈልጋል፣ በአንድ ጀንበር የሚመጣ ነገር አለ። እሺ ተግባባ። አመሰግናለሁ እና አሁን እሺ አመሰግናለሁ በጣም አድርጌ። በጣም ነው የሚያከብርህ፣ በጣም ነው የሚወድህ እና እግዚአብሔር ዘመንን ይባርከው። በጣም አመሰግናለሁ። እሺ አመሰግናለሁ። እሺ ያው የኮንፊደንስ መለማመድ ነው። ይመጣል በጊዜ ሂደት። ደፋር መሆን ነው የሚያዋጣው። ጋይስ
በጣም 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 ጥሩ ጊዜ ነበረን። ሰዓታችንን ያጠናቀናል። ሜምበር ያልሆናችሁ ሰዎች ሜምበር ሆኖ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት የነካችሁ ሁለተኛ ዙር ነው የገባ ነው። ምክንያቱም እያነሳን እንትን ነው መሰለኝ ስታክ አድርጎ መሰለኝ ብቻ በመሀል ቅድም አስቸግሮን ነበር። ሰው ነገ በተመሳሳይ ሰዓት እንገናኛለን። መንገድ ላይ ጉዞ ውስጥ ቢሮ ላይ ሆናችሁ የተለያየ ሀገር የተለያየ አይነት ሁኔታ ውስጥ በተለያየ አይነት ስሜት ሆናችሁ የተከታተላችሁ የነበረው ከእናንተ ጋር ማሳለፈው ጊዜ በቢሊየን ብር አልቀይረውም። እሺ በጣም ነው የምወዳችሁ። በዓል ደርሷል አይደል? መቼ ነው ኢድ ሙባረክ ብያለሁ። እንግዲህ ቀድሜ ማንም ሳይላችሁ ይኸው ከዚህ በኋላ የሚላችሁ ሰው ከኔ በኋላ ነው እያላችሁ ያለው ይኸው እኔ ኢድ ሙባረክ ብያችኋለሁ ለሁሉም ለመላው እስልምና እምነት ተከታዮች። እንግዲህ ጾሙን በሰላም ደግሞ ጨርሳችሁ ለበዓሉ ስላደረሳችሁ እንኳን ደስ አላችሁ። በዓሉ ደግሞ የሰላም የደስታ የፍቅር ከቤተሰቦቻችሁ ጋር በሰላም የምታሳልፉበት ይሁን። ለሚቀጥለው ዓመት ደግሞ እንደዚሁ ማንም ሳይጎል በሰላም ያደርሳችሁ። እሺ ነገ ነው መሰለኛ በዓሉ። መልካም በዓል እመኛለሁ። አውፕ ነገ እንገናኛለን ብዬ አስባለሁ። ያው በዓል ቢሆንም ግን እንገናኛለን። እንደውም እዚሁ እናወራዋለን ገጠመኝ ምናምን ካላችሁ። ነገ በተመሳሳይ ሰዓት እንገናኛለን። ክፉ አይንካችሁ። እሺ አትታመሙ። መቼም ጤና ይስጣችሁ። ደግ ደጉን ያሳይ ያሰማችሁ። በህይወታችሁ ውስጥ ያሉ በረከቶችን በሙሉ ያብዛላችሁ ፈጣሪ። ቆጥራችሁ ማትጨርሱ ሲሳይ ይስጣችሁ። በጭንቃችሁ ጊዜ ፈጣሪ ከጎናችሁ ይቆምላችሁ። እሺ ፍቅር ይስጣችሁ፣ ጤና ይስጣችሁ። አትቸገሩ። መቼም ከአስመሳይ ሰው ይጠብቃችሁ። ሁሌም ቢሆን በሄዳችሁበት የሰው ፍቅርና የሰው መውደድ ይስጣችሁ። ረጃጅም ሰዎች ካላችሁ ቁመታችሁ ሰንደቅ ያሰቀልላችሁ። አጫጭሮች ካላችሁ ደግሞ አጭርነት ጂኒየስነት ነው ይላል ሳይንሱ። እንደገማችሁ እየመሸ ያለበት ሀገር ምትኖሩ በደህና ደሩ። እየነጋ ያለበት ሀገር ያላችሁ መልካም ቀን